አብርሽ ወደ ራሱ ስለተመለሰ በጣም ደስ ብሎኛል ማለት ነው። ግን ደህና ናቸው ፋሚሊ እንዴት ናቸው አላቸው? እኔ አብርሽና ሩታ ፈዘዝ ሲሉ ዝም ሲሉ ማለት ነው አይመቸኝም። ቀለም እንደሆነ አላቅም አይመቸኝም። እና አብርሽ ወደ ራሱ ስለተመለሰ ደስ ብሎናል። ነገ ደግሞ ወደ ሩታ ጋር ይሄዳል። በነገራችን ላይ እኔ ያልገባኝ ነገር ሩታ ትቆጣለች። ሩታ በጣም እኮ ነው የሚገርሙት። ግን ልጅቷን ለማስጠቀር ማያረጉት ጥረት የለም ማለት ነው። ግን እናንተ ምንም አይነት ጥረት ብታደርጉ ማንም ሊጠላት አይችልም ማለት ነው። ፈጣሪ የሰጣትን መውደድ ማንም ሊነጥቃት አይችልም። የፈለገ ነገር ብታደርጉ ማለት ነው። አንተ አሁን አልታመምክም፣ ጤነኛ ሰው ነክ። ግን እሷ የሆነ ነገር እንዳደረገችብህ አክት እያደረክ ነው ያለኸው ማለት ነው። እና የፈለገ ነገር ብትሆን የፈለገ ነገር ብትል እኔ እንጃ ሩታ ትጠላለች ብዬ አላስብም ማለት ነው። ይሁንልክ እና ኤርሜላ እንኳን ደስ አለሽ ተመለሰልኝ ብለሽ እየሳቅሽ ነው። እንግዲህ ምን ማድረግ ይቻላል? እንኳን ደስ ማለሽ ነው ማለት ነው። ይህ ሰውዬ ወደ ሩታ ቢመለስ ራሱ የማይጠቅም ሰው እኮ ነው፣ የማይረባ እና ትናንትና አይታችኋል። ኤርሜላ ጋር ይዘውት ሄደዋል። ነገ ደግሞ አሁን ሩታን ሲያይ ደግሞ እንደሚቀየር ተስፋ አለኝ ማለት ነው። ይቀየራል። በነገራችን ላይ ሩታን ሲያይ ይቀየራል። አሁን ሞልተውት ነው አይታችሁ ስትነካከው ምናምን በጣም እየጨነቀው ምናምን በቃ የድሮ አብርሽ ታውቃላችሁ፣ ሴት የሚፈራው ምናምን እንደዛ እየሆነ ነው ያለው ማለት ነው። አክቱ እንደዛ ነው። እና የሩታን ስም ደጋግሞ እያነሳ ነበረ። ነግረው ካልነው የተባለው እሱ ምንም ያስታወሰው ነገር የለም። ወደ ራስህ ብትመለስ እኛም ደስ ይለናል፣ አይከፋንም። እንደዚህ ፍዝዝ ብለክ ስናይክ ማለት ነው። ፍዝዝ ብለክ ስናይ ጠላትክ ፍዝዝ ይበልና ማለት ነው። ወንድም አለምና በቃ እኔ እሱ ሲያወራ ነው ደስ የሚለኝ። የሆነ አለ አይደል ሲከራከር ምናምን ከነሱ ጋር ሲጨቃጨቅ ድምቅ ይላል እንትኑ እሱ ፈዘዝ ስል ግን ያስጠላላ። እና ያው ምንም ቢሆን ትንሽ ጊዜ ከሩታ ጋር ሆነክ ምናምን መተሃል። ያው እየተዝናናችሁ አይተናችኋል። ምንም ማለት አይደለም፣ ምንም ማለት አይደለም። አሁን ደግሞ ይቺን ደግሞ ሽማህን ያው አዝናናት ያለ ነገር ነው። ከአንዷ ወደ አንዷ መሄድ ያለ ነው። ወንድም አለ እንዴ እኔ ግን ግራ የሚገባኝ ነገር ማለት ነው ሁለቱንም እኔ ያቺን መልቀቅ አይፈልግም፣ እቺንም መልቀቅ አይፈልግም ልጁ ማለት ነው። ጤነኛ እያለም እንደዛ ነው፣ ታሞም እንደዛ ነው። በጣም ግራ ቢገባም ግራ ያገባችሁ ውዶቼ። እኔ አንዳንዴ ሁለቱም ሊያገባቸው ነው እንዴ? ሁለቱም አንድ ላይ ሊያኖራቸው እንዴ? አሁን ሁለት ሚስት ምናምን ማስተዳደር ከቻላችሁ ሁለት ሚስት አግቡ የሚባለው በሙስሊም ነው፣ በክርስቲያን እኔ አላቅም ማለት ነው። እና አብርሽ ግን እምነት ስለሌለው ያው ይችላል ብዬ አስባለሁ። እምነት ስለሌለው ማለት ነው። አንገቱ ላይ መስቀል ያደረገው ሁሉ ክርስቲያን ብዬ ስለማላስብ ነው። እና ከሚሰሩትም ነገር አንፃር ማለት ነው። እና እምነት ስለሌለው ያን ይችላል ብዬ ነው የማስበው ማለት ነው። ኤርሜላ ደግሞ ልጁ የት ሄደ ግን? ሆድሽ እኮ አልገፋም። የልጁ ነገር ተረሳ። ማሮች አርግዣለሁ ብላን ነበር እና ልጁ የት ሄደ? የሆድሽ ልጅ የት ገባ? የት ጉድጓድ ዋጠው? ለምንድነው ሆድሽ ያልገፋው? አንቺም ሩታ እርጉዝ ነኝ አላላችሁም? የሩታ ውሸት ነው ተባለ አይደል? ያንቺ ውሽ የት ደረሰ? ያንቺ ውሸት ሆነ። ውሃ በላው ማሬ፣ ውሃ በላው ልጅሽ። አይ የልጁ ነገር አላሳሰባትም። ስለ ልጁ እኮ ተረሳ ማሮች፣ ስለ ልጁ ተረሳ። አጀንዳ ሲጠፋ ወይ ስለሱ ይመጣሉና አብርሽ ያው በአመት ሁለት ልጅ የወለደ በሁለት ሴት ሁለት ሴት በአመት ውስጥ ሁለት ሴት ያስረገዘ ጀግና ነው። እንትን የኢትዮጵያ ምንድነው ላይ መመዝገብ አለበት የምር። እና የትላንቱ ቪዲዮ እንዴት አያችሁት? አሪፍ ነበረ። ወደ ውሽሚት ጋር ሲመጣ ምናምን ይሄ ደግሞ ይሄ ልጅ እንዴት እንደሚያስጠላኝ የምር። ይሄ ስሙን አላውቀውም ግን እንዴት እንደምጠላው። የሰው ልጅ አይጠላም ያስጠላኛል አይባልም። እኔ ግን እጠላዋለሁ በቃ አይመቸኝም። ለምን እንደሆነ አላውቅም። ንግግሩ ራሱ የሆነ በጣም የሚያስጠላ አለ አይደል? የህፃን ልጅ ንግግር ነው የሚያወራው ማለት እና በጣም የሚያስጠላ ልጅ ነው። አይመቸኝም። መብቴ ነው አይደል? ሰው ካልተመቸው መብቱ ነው። እና ይሄ ልጅ በጣም የሚያስጠላኝ አይመቸኝም። ንግግሩ ራሱ የሆነ ለከት የሌለው ንግግር ነው። እና እንግዲህ አብርሽ እንኳን ደስ አለህ፣ ኤርሜላ እንኳን ደስ አለህ። ለአንድ ቀንም ቢሆን አመጋዝ ወደ አንቺ ጋር ስለመጣ እንኳን ደስ አለሽ ማለት ነው። ለአንድ ቀንም ቢሆን ያው አንድ ቀን ናፍቆሻል አይደል ውሽሚትዬ። እና ፋሚሊ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ ውዶቼ። በጣም ነው የምወዳችሁ።
የኔ ፍቅሮች የኔ ማሮች ማለት ነው። አብርሽና ሩታ ወደፊት ማለት ነው እና አትለያዩም ብዬ አስባለሁኝ። አሁን ተመልሰው ወደ ሩታ እንደምትሄድ እርግጠኛ ነኝ 100% ማለት ነው። ዛሬ እንጠብቃለን።